በ21ኛው በዓለም የቤት ውስጥ የአትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የሚሳተፉበት የፍጻሜ ውድድር ዛሬ ይደረጋል። በዚህ ፍጻሜ ውድድር ኢትዮጵያ የመጀመሪያዎቹን ሜዳሊያዎች እንደምታገኝ ይጠበቃል። በፖላንድ እየተካሄደ በሚገኘው 21ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ዛሬ እንግዲህ ሁለተኛ ቀኑ እንደሆነ ይታወቃል። ትላንትና የኢትዮጵያዊ አትሌት 800 ሜትር ማጣሪያ ውድድር አድርጋ አትሌት ንግስት ጌታቸው ለፍጻሜ ውድድር አልፋለች። እንግዲህ ዛሬ የሚጠበቀው የወንዶችና የሴቶች የ3000 ሜትር የሩጫ ውድድር ነው። በምሽት በኢትዮጵያን አቆጣጠር 3 ሰዓት ከ4 ደቂቃ ላይ የሴቶች የ3000 ሜትር የፍጻሜ ውድድር ይካሄዳል። ፍሬዌኒ ኃይሉና ባለሽኝ ባወቅ ኢትዮጵያን በመወከል በውድድሩ እንደሚሳተፉ መረጃዎች ወጥተዋል። በዚህ ውድድር በ3000 ሴቶች የፍጻሜ ውድድር ማለት ነው ከተለያዩ ሀገራት 15 አትሌቶች ይሳተፋሉ። ምሽት በዚሁ ቀን ዛሬ 3 ሰዓት ከ22 ደቂቃ ላይ እጅግ የሚጠበቀው የ3000 ሜትር የወንዶች የፍጻሜ ውድድር ነው። ይሄ ውድድር ከፍተኛ ፉክክር እንዳለበት ነው የሚጠበቀው። ምክንያቱም ኢትዮጵያውያኖችም ሌሎችም ሀገራት አትሌቶች ጠንካራ አትሌቶችና በዚህ ዓመት በ3000 ሜትር ያስመዘገቧቸው ሰዓታት ውድድሩ ጠንካራ እንዲሆን ያደርገዋል። ከኢትዮጵያን አትሌቶች መካከል አትሌት ጌትነት ዋለና አትሌት አዲስ ይሁን በዚህ ውድድር ይሳተፋሉ። በተለይ በዚህ ውድድር ከፍተኛ ልምድ ያለውና በዘንድሮም በዚህ በ3000 ሜትር ትልቅ ተሞክሮ ያለው ታሪክ እየሰራ የሚገኘው አትሌት ጌትነት ዋለ የውድድሩ አሸናፊ የወርቅ ሜዳሊያ ሆኖ ለኢትዮጵያ የወርቅ ሜዳሊያ ያመጣል ተብሎ ነው የሚጠበቀው። ፉክክሩ ግን ቀላል እንደማይሆን መረጃዎች እየጠቆሙ ነው። ይሄ ውድድር 3 ሰዓት ከ22 ደቂቃ ላይ ይከናወናል። ከፍጻሜ ውድድር እንግዲህ በተጨማሪ ከቀኑ 8 ሰዓት ከ22 ላይ ዛሬ የ800 ሜትር የግማሽ ፍጻሜ ማጣሪያ አትሌት የግማሽ ፍጻሜ ማጣሪያ ወይም ለፍጻሜ ውድድር ለማለፍ አትሌት ንግስት ጌታቸው ውድድሯን ታደርጋለች። እቺ አትሌት ትናንትና በጥሩ ብቃት የማጣሪያ ውድድሩን አድርጋ ለዛሬ ነው ያለፈችው። እንግዲህ ከነዚህ በ3 ምድብ ተከፍሎ በሚደረገው ማጣሪያ ከእያንዳንዱ ምድብ አንደኛና ሁለተኛ የሚወጡ አትሌቶች ለፍጻሜ ያልፋሉ ማለት ነው። በ800 ሜትሩ የሩጫ ውድድር ማለት ነው። እንግዲህ በወርቅ በሚጠበቅበት የ3000 ሜትር የሩጫ ውድድር ኢትዮጵያ በዚህ በቤት ውስጥ የሩጫ ውድድር ሻምፒዮናው 8 የወርቅ ሜዳሊያ በማግኘት ታሪክ የበላይነት አላት። የአንጸባራቂ ታሪክ ዘንድሮም ይደገማል ተብሎ ነው የሚጠበቀው። እንዳልኳችሁ አትሌቶቹ አትሌት ጌትነት ዋለና አትሌት አዲስ ይሁን ናቸው። በሻምፒዮናው ልምድ ያለውና የ3000 ሜትር ስፔሻሊስት የሚባለው ጌትነት ዋለ በርቀቱ 7 ደቂቃ ከ35 ሰከንድ ከ44 ማይክሮ ሰከንድ ሰዓት ያስመዘገበ ነው። የረጅም ጊዜ ልምድ ተጠቅሞ የሜዳሊያ ባለቤት ይሆናል ተብሎ ይጠበቃል። ወጣቱ አትሌት አዲሱ ይሁን ዘንድሮ በርቀቱ 7 ደቂቃ ከ33 ማይክሮ ሰከንድ ከ33 ሰከንድ ከ58 ማይክሮ ሰከንድ የሆነ ፈጣን ሰዓት በማስመዝገብ በዚህ ውድድር ከፍተኛ ተፎካካሪ እንደሚሆን ይጠበቃል። ፈረንሳዊው ያን ሽሩብ በሻምፒዮናው ከሚሳተፉ አትሌቶች ሁሉ ዘንድሮ ፈጣን ሰዓት ያስመዘገበ ነው። የአትሌት 7 ደቂቃ ከ29 ሰከንድ ከ38 ማይክሮ ሰከንድ በማስመዝገብ ቀዳሚውን ፈጣን ሰዓት ያስመዘገበ አትሌት ነው። ሌሎች በርካታ የኬንያ ትውልደ ኢትዮጵያዊ ለአሜሪካ የሚሮጠውም በዚህ ውድድር ላይ እንግዲህ ከፍተኛ ፉክክር ያደርጋሉ ተብሎ የሚጠበቅ አትሌት እንደሆነ ይጠበቃል። እንግዲህ ያም ሆነ ይህ የ3000 ሜትር የሩጫ ውድድር ምሽት 3 ሰዓት ከ22 ላይ የሚጠበቅ ይሆናል። ዛሬ አትሌት ብርቄ ሀየሎም በ1500 ሜትር ለፍጻሜ ውድድር አልፋለች። ዛሬ ከተደረጉ ውድድሮች መካከል ነው። ለኢትዮጵያን አትሌቶች መልካም እድል እንመኛለን። እንግዲህ 3 ምሽት የሴቶች የፍጻሜ ውድድር 3 ሰዓት ከ4 ደቂቃ ላይ አለሽኝ ባወቀና ፍሬዌኒ ኃይሉ 3 ሰዓት ከ22 ላይ አዲሱ ይሁንና ጌትነት ዋለ የሚያደርጉትን ውድድር እንድትከታተሉ መልካም እድልም እየተመኘን በዚሁ እንሰነባበታለን።